ባላደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ለሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በጣም ከባድ የሆነ ቪዲዮ ነው ዛሬ ይዤ የመጣሁት። በጣም ያሳዝናል። አብርሽ የቄራው እንግዲህ ሁላችንም እናውቀዋለን። ለስደተኞች የቆመ ለረጅም ዓመት ሚዲያ ላይ ሲሰራ የምናውቀው ወንድማችን ላይ ነው አደጋ የደረሰው። የመኪና አደጋ በሱና ባለቤቱ ላይ ደርሷል። በጣም ያሳዝናል። የብር በጣም እጅግ በጣም ልብ ይሰብራል። አብርሽን በበጎ ስራው የማያውቅ የለም። በተለይ ደግሞ ቤሩት ላይ ያላችሁ በጣም ታውቁታላችሁ። ከማንም ቀድሞ ለስደተኞች ግንባር ቀደም የሚደርስ ልጅ ነበረ። ነገር ግን አሁን ላይ አደጋ ደርሶበት ከፍተኛ አደጋ ደርሶ ባለቤቱ ሆስፒታል ድጋሚ ገብታለች። መጀመሪያ ላይ እንግዲህ ቀዶ ጥገና ተደርጎላት 4 ቦታ የአጥንት መሰበር ደርሶባት እሱንም ቀዶ ጥገና አድርጋ ተሽሏት ወደ ቤት ገብታ ነበረ። ከዛ በኋላ በድጋሚ ደግሞ የኩላሊት ኢንፌክሽን ሆኖባት ድጋሚ ሆስፒታል ገብታ በጣም ብዙ ገንዘብ እንደተጠየቀና ከአቅሙ በላይ የሆነ ነገር እንደሆነ ነግሮ እንግዲህ ወደኛ ወደ ወዳጆቹ ወደ ኢትዮጵያውያን ወደ ስደተኞች ተማጽኖውን አቅርቧል። በጣም ያሳዝናል በእውነት አብርሽን በእንደዚህ አይነት መልክ ተሰብሮ ማየት በጣም ከባድ ነው። እግዚአብሔር ከክፉ ነገር ይጠብቀን። በእውነት በተለይ ስደት ላይ ያላችሁ እውነት በየሰዓቷ እግዚአብሔር ከክፉ ነገር እንዲጠብቀን እግዚአብሔር ነገን መልካም እንዲያደርግልን መጸለይ ነው። ነገ ላይ ምን እንደሚፈጠርብን ምን እንደሚመጣብን ማናችንም አናቅም። መውጣታችንን ነው የምናውቀው፣ ዛሬ ላይ መኖራችንን ነው የምናውቀው እንጂ ነገ ህይወታችን ላይ ምን አይነት ነገር ሊፈጠር እንደሚችል ማናችንም አናቅም። እነሱ ላይም እንደዚህ አይነት ድንገተኛ አደጋ ነው የደረሰው። በጣም ከባድ ነው። ስደት ላይ ሆናችሁ አይደለም ይሄ ተጨምሮ አይደለም እንዲሁ ነው እንዲሁ ራሱ ህይወት ለማቃላት መከራ ነውና ቀላል ነገር አይደለም የደረሰበት ወንድማችን። እግዚአብሔር አምላክ ባለቤቱን በእውነት ይማራት። እውነት በጣም ነው ያሳዘነኝ። ገና አልወለዱም ማግባቱን ራሱ እኔ አሁን ነው የሰማሁት። እውነት ለመናገር አላቅም ነበር ማግባቱን ራሱ። ነገር ግን ገና ፍቅራቸውን እንኳን በአግባቡ ሳያጣጥሙ ነው እንደዚህ አይነት ነገር የተፈጠረባቸውና ጸሎት አድርጉ። አቅማችሁ አቅም ያላችሁ አቅማችሁ ደግሞ ማትችሉ ደግሞ በጸሎት ወንድማችሁን አስቡት። ታውቁታላችሁ ስደት ላይ ያላችሁ እንግዲህ አይደለም እንደዚህ አይነት ከባድ ነገር ገጥሞን አይደለም እንዲሁ ነው እንዲሁም ሆድ ይብሰናል። እንዲሁም ችግሮቻችን ብዙ ነው። አብርሽ ደግሞ ለብዙ ወገኖች የደረሰ ልጅ ነው፣ እናውቀዋለን። ከምንም ቀደም ብሎ ለስደተኞች ግንባር ቀደም ነው ሲመክር። ችግሮች ካሉ ደግሞ ከቆንጽላ ጋር እየተባበረ ችግሮቻቸውን ሲፈታ በቅርበት የምናውቀው ሶሻል ሚዲያ ላይ ለረጅም ጊዜ የቆየ በቅርበት የምናውቀው ልጅ ነው አብርሽ ማለት። ትንሽ ከባድ ነው እሱን በእንደዚህ አይነት መልክ ማየቱ ትንሽ ከባድ ነው። ቢሆንም ግን እግዚአብሔር አምላክ ብርታት እንዲሰጠውና ባለቤቱንም እንግዲህ ፈጣሪ አምላክ በጤና ጠብቋት ተሽሏት ህይወታቸውን የሚመሩበትን ህይወት እንዲሰጣቸው ጸሎት ማድረግ ነው። ከኛ የሚሆን ነገር ምንም ነገር የለምና እግዚአብሔር መውጣት መግባታችንን እሱ ያበጃጀው ነው። ወይ ሁሉ ሰላም ነው? ያ አሁን በጣም አደጋ ውስጥ ገብታለች። ያው ኮማ ውስጥ ገብታ እንትን ብላለች እና በጣም ከፍተኛ ብር ነው የጠየቁን። ያው ታውቃለህ ሚዲያ ላይ ምንም አንድ ቀንም ሰውን አስቸግሬ አላውቅም ከመርዳት ውጪ። አሁን ግን ቀንጣለንና ያው እናንተ እንድትረዱኝ ወደ እናንተ መጥቻለሁና ፕሊስ አስተባብርና ያው
የኢትዮጵያ ሕዝብ እንግዲህ ሚስቴን እንዲያድንልኝ ብቻ ነው የምፈልገው። ሰላም ነው ወይ ተስሽ? እንዴት ነህ? ሁሉ ሰላም ነው ወይ? እባክህ እስኪ አስተባብሉልኝ። ያው ከኔ የሆነ ምንም ነገር የለም። ያው የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 24 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብለው ድክምክም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። እና ፕሊስ የኢትዮጵያ ሕዝብ በቃ ካላስ እንዲረዳኝ ማንም እንዲህ አይነት ነገር ይመጣብተኛል ብሎ አስቦ አያውቅም መቼም። እንዲህ አይነት ነገር ከመጣ ደግሞ ምንም ማድረግ አንችልም። እና ያው አሁን የጠየቁኝ ብር በጣም ከፍተኛ ነው። እኛ ያለነው አረብ ሀገር ነው ታውቃለህ። እና የኢትዮጵያ ሕዝብ በቃ እንዲረዳኝ አድርግልኝ በቃ እባክህ ተስፍሽ በቃ ካላስ እኔ አሁን የኢትዮጵያ ሕዝብ ነው ያለኝ። መረጃውን እልክልሃለሁ ምን እላለሁ። አኪድ የኢትዮጵያ ሕዝብ ደግሞ ይረዳኛል ብዬ ነው ማስበው እኔ። ይኸው ባለቤቱ እንዲህ ነች። አለኝ የኔነት ስታሳዝን። በእንደዚህ አይነት መልኩ ነው እንግዲህ የተማጸነ። አብርሽ በጣም ተጨንቋል፣ በጣም ተጠቧል። ባለቤቴን አድኑልኝ እያለ ነው የተማጸነው። እውነት አንጀት ይበላል። እውነት ቤተሰብ የሌለበት ቢያንስ እርፍ የምትሉበት እንኳን የሌለበት ቦታ ላይ በእንደዚህ አይነት ሁኔታ ማየት ማለት እሱን ይከብዳል። አቅማችን የቻለውን ነገር አድርገን ወንድማችንን እግዚአብሔር ታክለውበት ባለቤቱ እንዲሻላት። እሱ ራሱ በጣም የተጎዳው በነገራችን ላይ አሁን ላይ እሱ ያው ባለቤቱ በጣም ስለባሰባት እሷን እያስታመመ ነው እንጂ እሱ ራሱ ተኝቶ መታመም ያለበት ሰው ነበረ። ግን ያው እንደምታውቁት ስደት ላይ እንደዚህ ብሎ ነገር የለም። በጣም ብዙ ቀዳዳ አለ። አንዱ ስደፍ ነው፣ አንዱ ይከፈታል። አይደለም እንደዚህ ነገር አደጋ ደርሶ እንዲሁም ራሳችንን መልቻል ከባድ ነው ስደት ላይ ሆነንና እሱ ራሱ በጣም ተጎድቷል። አይኑ ላይ ዲፊቱ ላይ በጣም ትልቅ አደጋ ደርሷል። ግን የእሷ ደግሞ በጣም የባሰ ነው። ጭራሻውን ኩላሊት ኢንፌክሽን ነው ተብሎ ነው ሆስፒታል የገባችው። እግዚአብሔር ከእንደዚህ አይነት አደጋ ይጠብቀን ውዶቼ። በእውነት እግዚአብሔር ባላችሁበት ሰላማችሁን ጤናችሁን ይስጣችሁ። ገንዘብ ሰርተን የምናገኘው ነገር ነው። ብዙዎቻችን የምናስበው ስለ ገንዘብ ነው፣ ስለ ነገያችን ነው። ዛሬ ላይ ሳንኖር ከኔ ጭምር ዛሬ ላይ ህይወትን ሳንኖራት ስለ ነገ ነው የምናስበው፣ ስለ ነገ ነው የምንጨነቀው። ነገያችንን ለእግዚአብሔር ትተን ዛሬን እንኑር። እውነት ዛሬን እንኑር። ነገን እግዚአብሔር ነው የሚያውቀው። ይሄ ልጅ አሁን አግብቶ ተደስቶ በትዳር ይኖራለሁ እያለ ነው እንግዲህ እንደዚህ አይነት አደጋ የደረሰበት በአጭሩ እንደዚህ የቀረው። እግዚአብሔር ግን ቸር ነው፣ መሀሪ ነው። ፈጣሪ ይማር፣ ፍቅራቸውን ድጋሚ መልስና ይውለዱ ይክበዱ። እውነት ከባድ ነው። እግዚአብሔርን እኔ በጣም ነው ያሳዘነኝ። ዛሬ ተስፍሽ ቤት የእርዳታ ማሰባሰቢያ ያለ አቅማችሁ የምትችሉ እባካችሁ ወንድማችሁን እርዱ። እሺ፣ ሰላማችሁ ይብዛል።